አካላልሽልኝ ያነሰ ለምን ነው ከተማርግልኝ አንተ ግን ኮረኮረሃል ያማል በሰው ይቅር በርታ ያላችሁ ነው። ይቅር ካላላችሁኝ አለ ይቅርታ ካላችሁ ታንሱና ይቅርታ ካላላችሁኝ የሚያሳናግልን ብሎ ይቅር እና እሷን ለማስታረቅ ነበር ሀሳቡ የሱ ሁለታችሁ ማለት እኔም ገብቻለሁ። እኔም ይቅርታ ማለት ፈልግ ከዚህ በላይ ሸከሙ ከባድ አሪ ያየሽ ነው እኮ ይቅርታ አታርጉ ሸክሙ ነው እናንተን ነው የሚጠብቀው። ተነስና ባቢ ነው ይቅርታ ካላላችሁኝና እኮ ባቢ እሺ ተነስ ደረቃቱና ይቅርታ ሁላችንም ለባባል ነው የመጣ ነው። ኦሬዲ ሁላችንም በየፊናችን ተጎድተናል። ሰላም ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ሁላችሁም እንዴት ናችሁ? ያው ሰሞኑን ብቻ እንዴት ናችሁ ሁላችሁ ማለት ፈልጋለሁ። እንግዲህ በዓል ደርሷል። በዓል ደርሷል። ሁላችሁም እንኳን አደረሳችሁ። ያለፈውን በዓል የሙስሊም ወንድሞቻችን እህቶቻችን እንኳን በዓል በሰላም አሳለፋችሁ ማለት ፈልጋለሁ። ዛሬ እንግዲህ ፓፒ ቤት ነው የመጣነው። የተፈጠረውን ነገራቸውና ያው እንግዲህ ያው ፋሚሊ ሰሞኑን እየተፈጠረ ያለውን ነገር አይታችኋል ምናምን ሲቀጥል ቤኪም ያደረገኝን አይታችኋል። ያው አሳምኑኛል እውነት ለመናገር ላይክ ቃልዬና ኪያ መሀል ያለውን ነገር ለማስተካከል በጣም ብዙ አይነት ነገሮችን ሞክሬ ነበር። ከነሱ መሀል ደግሞ ያው እናንተም አይታችኋል። እሺ ባጭሩ ተሱ ማውራት ስለከበደው ነው ምንድነው ያው የተፈጠረው ነገር እኔም ስሰባ በጣም ደንግጬ ነበር። እንደዛ አልጠበቅኩም ነበር። ይሄውላ ነገር እሱ ያው በመልካም ነው በርግጥ ግን ደግሞ እንደዚህ ማድረግ አልነበረበትም ፓፒ። እነሱም ደግሞ እንደዚህ አይነት የልጅ ጨዋታ ማድረግ አልነበረበትም ቤኪ። ግን የሆነ ሆኗል። ስለዚህ አሁን ወደ መፍትሄው መሄድ ስላለብን ነው። ምንድነው ዛሬ ይሄን ቪዲዮ የከፈትኩበት ምክንያት አሁን ቃልዬንም ቤኪንም ጠርተናቸዋል ይምጡ የተፈጠረውን እያንዳንዱ ነገር ማወቅ ስላለባቸው። ምክንያቱም እዚህ ጋር አንደኛ እኔም ጥፋት ስላለብኝ ሳላጣራ ይሄን ነገር ስለገባው እንደዛው ምክንያቱም እኔ ለቃልዬ ያሰብኩ ብዬ ነበረ። ግን ደግሞ ቤኪ ንጹህ ሆኖ እንደዚህ ነገር ውስጥ መግባቴ በጣም ልክ አይደለም ብዬ ስላመንኩ ነው። ሁለተኛ ነገር ደግሞ ምንድነው እኔና እንግዲህ ያው እንደምታውቁት እንደታላቅም እንደታናሽም ወንድም ነው እንግዲህ እንደምታውቁት ነው እኔ እሱን ነገር እሱ ለኔ በማሰብ ነው እረዳዋለሁ። ግን እንደዚህ አይነት ነገር ማድረግ ጥሩ አይደለም። ምክንያቱም እና ያው ጋይሶች የተፈጠረውን ነገር ማጽዳት ስላለብን ይሄን ነገር ደግሞ ለማጽዳት ግዴታ ሁለቱም መምጣት አለባቸው እያስቤ ነው እኔ የጠራኋቸው። እሱም ደግሞ ምንድነው እነሱንም ይቅርታ ብሎ ምክንያቱም እነሱ ጋር በማያገባን ነበር የገባነው። ልክ ነው። ከነገ የተፈጠረው ነገር መዝጋት እፈልጋለሁ። ከዚህ በላይ እንደዚህ አይነት ነገር መቆየት አልፈልግም። እና የተፈጠረውን ነገር አንደኛ ነገር መዝጋት ስለምፈልግ እነሱን ይቅርታ እኔም እላቸዋለሁ። እሱም እንግዲህ ይቅርታ ይላቸዋል። ከዛን ኦዲየንስ እናንተንም ተመልካቾቻችን እንግዲህ እዚህ ጋር የተፈጠሩት ነገሮች በምናምን ለእናንተ ነው እያንዳንዱ ነገር የምናቀርበውና በማታውቁት ነገር እንድትፈርዱ ስላደረግን በእኔ ስም ይቅርታ። እሱም ደግሞ ዛሬ ይቅርታ ሊል ነው የመጣው። እንግዲህ የከፈትነው ለዛ ነው። የተፈጠረው ነገር እነዚህ ናቸው። ነገር አለ ያው ፋሚሊ እንግዲህ ምን እንደምል አላውቅም። ላይክ ነገሮችን በዚህ አይነት ወይ አላሰብኩም ነበር። አንድና አንድ በቃ እዚህ ጋር ያለው ነገር የቃልዬና የኪያ ጉዳይ በዚህ አይነት መልኩ እንዲያበቃ ስላልፈለግኩኝ ነበረ በጣም ብዙ አይነት ነገሮችን የሞከርኩት። ሲቀጥል የማይሆኑ ስራዎች እየሰራው ነበር ነው ለመናገር አይ ነው እሱም በደንብ ነው የሚገባኝ። የማይሆኑ ነገሮችን እየሞከርኩኝ ነበረ። አንድ ልጅ ይዤ መጥቼ እርጉዝ ናት ብዬ በውሸት ላይክ ከቤኪ ጋር ያላትን ግንኙነት እንድትተው በጣም ጥሪ ነበረ። አልተሳካም። ያው ልጅቷም ኦልሬዲ ከዛ በኋላ ልትመጣ አልቻለችም እና ነገሮች በዛ አይነት መልኩ በጥፋት መልኩ አለፉ ምናምን። ግን ደግሞ በቃ አሁንም ደግሞ ደጋግሜ ያው ፋሚሊ ይሄንን ነገር ከክፋት እንዳትዩብኝ እኔ እንደ ክፋት እያሰብኩት ስላልነበር ማለት ነው። በክፋት እንዳትዩብኝ። ሲቀጥል የትዳር ሰርተፊኬት አሰርቼ ይዤ መጥቼ ነበር። ያንን ሁላ ያደረኩትኝ ኪያና ቃልዬ ያላቸው ነገር እንዳይበጠበጥ ተለያይተው እንዳለ አሁንም ማወቅ ያለብህ ያለፈ ታሪክ ስለሆነ እዚህ ጋር ድጋሚ እንደዚህ መስጠቶች መደገም የለባቸውም። ምክንያቱም አንደኛ ኦዲየንስን ማክበር አለብን፣ ግብዝ መሆን የለብን። ሁለተኛ ነገር ደግሞ እሷም የራሷን ህይወት መርጣለች። ስለዚህ በሷ ህይወት ውስጥ ላይ 10 ጊዜ ጣልቃ መግባት አልፈልግም። ተረዳኸኝ? እኔ እሷን ያገዝኩኝ ምናምን መስሎኝ ነበረ። ግን
ስህተታችንን ማረም ስላለብን ነው ዛሬም ቪዲዮ ያስከፈትኩ። ስለዚህ ከዚህ በላይ እንትን ማለት አያስፈልግም። እነሱ ይምጡ፣ አብረን እንጠብቃቸው። የሚፈጠሩትን እያንዳንዱ ነገሮች አብረን እናያለን። ፋሚሊ በጣም ይቅርታ፣ ምን እንደምላችሁ አላውቅም። ይህን ያህል ውሸት ዋሾቻችሁ መልሼ ይቅርታ ማለቱ ቪዲዮ ከፍቶ መምጣቱ ራሱ ለእኔ ትልቅ እፍረት ነው። ቪዲዮ ከፍቶ ራሱ መምጣቱ እንደዚህ እናንተን ለማውራት ማለት ነው። እና ፋሚሊ በጣም ይቅርታ፣ ከማንም ከምንም በላይ እናንተ ናችሁ ይቅርታ እንድታደርጉልኝ የሚፈልገው ኦልሬዲ። ምክንያቱም እናንተ አግኝቼ ይቅርታ መጠየቅ አልችልም። እነሱ ግን ይቅርታ ጠይቄ ነገሮችን ለማስተካከል እጠራለሁ። ከዚህ በላይ ምን ማለት እንዳለብኝ አላውቅም። ቻሽንቱ እንጠብቃቸው። የተፈጠረውን ነገር እያንዳንዱ ነገር እኔ ማስረዳቸዋለሁ በተቻለ ይመጣል። የሚረዱም ከሆነ ይረዱ። ይቅርታም ያው ጥፋት ስለሆነ ይቅርታ እንላለን። ይቅርታችንን መቀበል ከቻሉ እሰየ፣ ካልቻሉ ግን ምንም ማድረግ ስለማንችል ያው እነሱም ጥፋት ስላለባቸው ይቅርታ ማለት አለባቸው ብዬ አምናለሁ። ምክንያቱም እዛ ጋር እሱን አስረው ምናምን ለህፃን እንትን ማድረግ አልነበረባቸው። እሱም አናዶኛል፣ ግን ደግሞ እኛ ጥፋት ስለሆነ እንለፈው በሚለው ነው። ስለዚህ የምትለው ነገር የለም። ስለዚህ ይምጡ፣ የተፈጠረውን ነገር አብረን እናወራቸዋለን፣ እነግራቸዋለን። ሶሪም ማለት ካለብኝ ሶሪ እንላለን። ያለው ነገር ይሄ ነው። አበባው ጠውልጋ አበባው ለኔ ቀጠብሽው ነገረኝ ተስፋተሽ መሄድሽን ካልጋው ላይ ወድቆ ሳታነሺው መሽቶ እስኪነጋ ብዙ እንደደከምሽ ልቤን ፍለጋ መሽቶ እስኪነጋ ብዙ እንደደከምሽ ማርያምን ትንሽ ይልሽ አይ ጥሩ ነው መቆረጡ አይተፋ አይደብርብህ አምሮብሃል እንኳን መንደጠ ሰላም ነው። ይበርዳል። ጥላ ይሻላል፣ ከፀሐዩ ጥላ ይሻላል። እና በቤኪ ምጣና እናወራለን ያለውን ነገር በረከት መጣ ያለውን ነገር ነው። ቪዲዮ ቆየን አይደል? እና አንቺ እንደዚህ ቆም ቪዲዮ አለ ያይሽ ቆምሽ እና እንደዚህ እንግዲህ ያው እና እንዴት ነሽ? ሰላም ሁሉ አማን። ረጅም ጊዜ ሆኗል አብረን ቪዲዮ ከሰራ ቆየና በጣም ረጅም ጊዜ ሆኗል ጋይስ። ዛሬ እንግዲህ ከስንት ጊዜ በኋላ እኔና እሷ አብረን ቪዲዮ ላይ መተናል። ዛሬ እንግዲህ ለአንድ ነገር ነው የጠራንሽ። ለምን ይመስልሻል? እኔ ምን አውቃለሁ ያላችሁ ቤኪ ቢመጣ ጥሩ ነበር። እሱ በደንብ ያለውን ነገር ወደም ስለሚገልጽልሽ ማለት ምንድነው ደግሞ ዛሬ ምንድን የተፈጠረው? ምን ሆኖ ነው? ይቅርታ ካላረግሽልኝ አልነሳም። አዋራ ነው ማርያም ባቢ ተነስ ያሟል እንዴ ልጅ ይቅርታ ካላረግሽልኝ አልነሳም። ለምን ነው ይቅርታ ማድረግልኝ? አንተ ግሬድ ኮራኩራለ ያማል በሰላም ይቅር በሉ እያላችሁ ነው። ለምን ነው ይቅርታ? ይቅር በሉ ይበቃችኋል። ይቅር በሉ እስካሁን ድረስ የተፈጠረው አንተ እሺ ቆይ ይቅር ካላላችሁኝ አሉ ይቅርታ ካላችሁ ታንሱና ይቅርታ ካላላችሁኝ ነው የሚያሳናግልን ብሎ ይቅርታ አለ እንዴ? ይቅር በሉ ነው ስላጣላችሁ ይቅርታ ተነስና እናውራ። እንደተነሳው ላደረኩት ነገር ይቅርታ። ምንድን ነው ያደረገው? ቤኪ ባለ ሁለታችሁ መሀል ገብቶ ያን ሁላ ነገር ስላደረገ ምንድን ነው ለምን ያደረኩት ነገር ነበረ መሀል ላይ ከእሱ ጋር ተባብሬ ያደረኩት ምንድን ነው? ይቅርታ እየጠየቃችሁ ማለት ምክንያቱም ያው ሁላ ነገር ማለት አንተ ባለፈው ግን ያማል ማለት ይቅርታ አድርጉልኝ ነው ላይክ በመሀላችሁ ስለገባ አይደለ የሸት ሰርተፍኬት ይዞ መጥቶ ምናምን አይደል ያደረገው አይደል ለእሱ ነው ይቅርታ እየጠየቀ ያለው። ስለዚህ እኔና እሷን ለማስታረቅ ነበር ሀሳቡ የሱ እናላወቅ ነበር። ይቅርታ ካላደረጋችሁ ግን እንስ ለዛ ነው ይቅርታ እየጠየቃችሁ ያላችሁ። ይቅርታ ማለት ደግሞ ትልቅነት ነው። እኔ ይቅርታ በጣም ተቆጥቼ ልትወጥ
ሁለታችሁ ማለት እኔም ገብቻለሁ። እኔም ይቅርታ ማለት እፈልጋለሁ። ግን ይሄን ነገር እንዲፈጠር ያደረገው እሱ ከዚህ በላይ ሸከሙ ከባድ ያየሽ ነው እኮ። ይቅርታ አታርጉ ሸክሙ ነው እናንተን ነው የሚጠብቀው። ይቅርታ ካላደረጋችሁልኝ ያን ነው። እሺ ተነስና ፓፒ ነው ዋናውን እውነቱን መናገር እኮ ፓፒ። እሺ ተነስ፣ ደረቃቱን አንተ ግረን የማለቀ ተነስ ነው። እሺ አድርገንልሃል። ተነስና በቃ አንሳው። እኔ እንዳንተ ክፉ አይደለሁም። ወንድ ልጅ በወንድ ልጅ አይጨክንም። ዋናው እውነቱን መናገር ነው። ቃልዬ ግን አይተሻል አይደለ? ያን ብስታረይ ያየሽ ነው አይደለ? እና ዛሬ ይሄን ቪዲዮ ከፍተን የመጣ ነው አንደኛ ይቅርታ፣ አንተንም ሁለታችሁንም የጠራሁበት ምክንያት ይሄ ነው። እሱ ይቅርታ ማለት ስለፈለገ ብቻ ሳይሆን የተፈጠረው ነገር በመሀላችሁ እኔና እሷን አንድ ለማድረግ ከመፈለግ አንጻር ነው። ምክንያቱም አንተም ብትሆን አይደለ እንደ ባደረገው ነገር ስማኝ፣ አሁን የዛ ቀን ከባድ ነገር አድርጌበት ቢሆን አስበው። እሱ ልክ ነው፣ ሌላ ወንጀል ውስጥ ነው ልከቱኝ። እሱ ልክ ነው። ግን አንድ ነገር ልንገርህ፣ እዚህ ጋር አንተም ወንድም ቢኖር ለወንድም የምታደርገውን ነገር የሚያደርግ ይችላል አይደለ? ልክ ነህ። ግን እኔም ቪዲዮ አይቻለሁ አይደለ? የእሷ ወንድም እህትህን ምናምን እንደዛ አስቦ ያውላ ነገር አድርጋል አይደለ? ይሄ የቤተሰባዊነት ስሜት ስለሆነ ነው። ተረዳኸኝ? እዛ ላይ ወንድ ልጅ ነው ማድረግ ያለበትን እኔና እሷን ማስታረቅ ባለበት ደረጃ ለማስታረቅ ጥሯል። ግዴታ አደረጋችሁት እንጂ እኮ ያላችሁበት ነገር በጣም ግዴታ አደረጋችሁት። ያም ሆነ ግን በቃ ለማድረግ ጥሯል ሰው እሱ ላይ ምንም በነገራችን ላይ እንደዛ ማድረግህም አንተም ትክክል አይደለም። እኔ ፈጣሪ ነው የጠበቀኝ። እኔ በጣም ብዙ መጥፎ ነገሮች አስቤ ነበር። አይተሃል አይደል? አንተ እንደ ቀልድ ያደረከው ነገር ራስ ላይ በጣም ብዙ ችግሮች ሊያመጡብህ ይችላሉ። እኛ ላይ ብቻ አይደለም ያመጣው። ይኸው ቃልዬ እኔና ቃልዬ መሀል ያለውን ነገር አይተሃል። እሷ አንድን ሰው ካልወደደች በግድ ከሆነ ሰው ጋር መሆን አችልም። አይታችኋል። እሷ አምስት ድረስ ገብታ ነበር። እናንተም እኮ ደስተኛ አይደላችሁ የተፈጠረው ባለው ነገር አይደለም። የሁላችንም ህይወት ነው የተበጠበጠ። ፓፒን የዛ ቀን አሁን ያማየውን ነገር አድርጌ ቢሆን አየህ እኔንም ወንጀል ውስጥ ከተኝ ነበር። አሁንም ይሄን ነገር ዛሬ ባትናገር ነገር ይኸው እኔ በጣም ብዙ መጥፎ ነገር እያሰብኩ ነበር። የእውነቴን ነው የምልህ። በጣም ያሳዝናል። አንቺም ደግሞ እነሱን አምነሽ ተዳረጋ ብለን ብናወራ እኔና አንቺ ይሄ ሁሉ አይፈጠርም ነበር። እኔ እናወራ ስልሽ እኔ ሰምተሽ አንድ ቀን ጊዜ የሰተሽኝ አውርተን ቢሆን እዚህ ደረጃ እንደርስ ነበር። ቶሎ እንቀልፎ ነበር። ግን አልሰማልሽም። እነሱን አምነሻቸው አሁን ደግሞ ዝም አትበይ። አይ እሷ ላይም መፍረድ አትችልም። ምክንያቱም የተፈጠረውን ነገር ያየችውን ነገር ነው። ሁላችንም የመሰለን አድርገናል። አልፎ ሁሉም ነገር እዚህ ጋር ይቅርታ ሁላችንም ልንባባል ነው የመጣ ነው። ኦልሬዲ ሁላችንም በየፊናችን ተጎድተናል። ይሄ ምንም የሚያጠያይቅ ነገርም አይደል። አንተ እንደተጎዳሁ እሷም ተጎድታለች። አልተጎዳችም ማለትም አትችልም። ተረዳኸኝ? እኛም እንደዛው። እሱ እንኳን ነው በዚህ ነገር ውስጥ እንኳን ለማስታረቅ የጣረው ልጅ እኮ ስለተጎዳ ይቅርታ እያለ ያለ አይደል። ሰው ልጅ እኮ የሚጎዳው በብዙ አይነት ነገር ነው። በህሊናም ይጎዳል አይደል። ስለዚህ ያ ነገር ተፈጥሮ እንኳን እሱ እናንተ በሰፊው ተጣልተናል አይደል። ስለዚህ አሁን ላልፎ ይቅርታ ነው የጠየቀ። አዲስ ነገር የለውም። እሷም እንግዲህ የሁለታችሁ ነገር ውስጥ እኔ መግባት አልፈልግም ነበረ፣ ግን እዚህ ጋር የተጎዳሽ ስለመሰለኝ እኔም ጣልቃ ገብቻለሁ። ምንም ጥያቄ እሱ ያንተ ታናሽ ነው አይደል? አይወል አንድ ነገር ልንገርህ። ምክንያቱም አንድ ሴት አብረህ የነበረች ሴት ሌላ ሰው ጋር ሄዳ ከእንደገና እንደዚህ ነገር ሀፕን አረገባት ብትባል ልክ እህት ላይ እንዳረከው ነው። ምንም አዲስ የተለወጠ ህይወት የለም። ኧረ ጭራሽ አይገናኝም። በስመ አብ ቃልዬ ጭራሽ አይገናኝም የገባሁት ማለት ነው። እናንተ ለማስተባበር የተጠቀማችሁት ነገር ፓፒ ልክ አይደለም። አንደኛ ነገር ይኸውልሽ እንደ እህቴ ስለምንሽ ስለማከብርሽ ስለመሳሳልሽ መልሰሽ እንደዚህ አይነት ጉዳት ውስጥ እንድትገቢ ስለማልፈልግ ፓፒ እኔ ብናገር ነው አይደለ? ዝምታን የመረጥኩት ያደረከው ነገር ትክክል አይደለም። በጣም ብዙ ነገር ውስጥ የሚያዳርስ ነገር እያደረክ ያለው ይቅርታ ብለን አይደለም። አሁን ቢሆን ለሱ ነው ገባክ አይደለ? እኔ ችግር ነው። እሱን ግን ብዙ ነገር እናስተካክል ገባክ አይደለ? አንተን እንደዛ ባረገት ያለው የሆነ ነገር ቢፈጠር ጆጆስ ነው የምናገኘው። እኔ ምንም ያደረከኝ ነገር እሱ ያስከፋው ገባክ አይደለ? ብዙ ነገር ውስጥ ተዳርሰናል ምናምን ነገር እኔ አይ ዶንት ኖ እንጃ። አሁን ላይ መናገር ያለብኝ ግራ እስኪገባኝ ድረስ እናንተን አምኜ ከሱ ጋር በጣም ብዙ ነገሮች ተደራሻለሁ። በጣም ተጣልቻለሁ። የማይገባውን ስም ሰጥቻለሁ። ገባክ? አሁን እዚህ ጋር እኔ እንዳፍር እንድሸማቀቅ ቃልዬ አንድ ነገር ልንገርሽ ቃልዬ፣ አሁን እዚህ ጋር የመጣ ነው ይቅርታ ነው የተፈጠረውን ነገር ስላመነን ነው የመጣው።
ተረዳሽኝ? ይቅርታ እሱም ሊልሽ የቻለውም እዚህ ጋር ይቅርታ ልንል የቻለውም የተፈጠረውን ነገር ስላመን ነው። በደንብ አዳምጪኝ። ያረጋል ድስጥዶ ማልቀስ ገባሽ አይደል? እኔ እና እሱ ነገር ከተበላሸ በኋላ በደንብ አዳምጪኝ እኮ ነገር ባሉ የለውም። እኔ እና እሱ ብዙ ነገር ከገባን በኋላ ገባሽ አይደል? ባሉ የሚኖረው አይኖረው አንድ ሰው ጥፋቱን አምኖ እስከመጣ ድረስ ቃል ይልሽ አንዴ ምንም ቢሆን እኔ እኮ እዚህ ጋር እኮ አንቺ ነው ጥቼ እያወራሻለሁ። እዚህ ጋር እኔ ምንም ቢሆን እኮ ከአንቺ ጋር ብዙ ነገር አሳልፌያለሁ። እሱ ነገር ችዬ እዚህ ጋር ቆሜ ሁለታችሁ ጋር መጥቼ ይቅርታ ስልም እኮ ማሰብ አለብሽ ማለት ምንድን ማሰብ ያን ነገር ስታደርጉ ቀድማችሁ ያላሰባችሁ ብታስቡ ባታስቡ እኮ የኔና የሱ ከጨረሰን በኋላ ኋት ብትይም እኮ ገብቶሻል። ይቅርታ ያለ ነው እንጂ ሌላ አዲስ ነገር የለም። በቃ በፊት የተፈጠረው ነገር ባለማወቅ መካከል ሁላችንም መጎዳዳት ባለብን ነገር ተጎዳድተናል። አለቀ። ግን ቀለል አድርጋችሁ ወይስ ምንድነው? አልገባኝም። ይቅርታውን አልተቀበላችሁትም ነው? ያ ሁሉን ነገር እንዲህ ባንዴ በቃ ቅድል አድርጋችሁ ይቅርታ አይከብድም? በጣም እኮ እሺ። ታዲያ ለምን ይቅርታ አላችሁት? እኔ እኮ ይገባኝ አይደለም። ድንጋይ ተሸክሞ በቃ እኮ ታዲያ ድንጋይም ካነሳችሁ እዚህ ጋር ይቅርታ ልትሉት ነው። ይቅርታ አለቀ እኮ ጋር እየገባኛል። መጮህ ያለበት ማለት ነው። እየጮህ ያለ ማለት ነው አይደለም። አልገባኝ። እሷ እንድታቅ ብዬ ነው እንጂ እኮ እኔ እኮ አውቃለሁ። እኔ አንድ ነገር ልንገራችሁ። እዚህ ጋር እኔም ቆሜ ሳወራችሁ እኮ አክብሬያችሁ ሁላችሁም የተፈጠረውን ነገር እኮ እንትን ለማድረግ ነው። አንተም እውነትህ ታወቀ አይደለ? እውነትህ ታወቀ አይደለ? እውነት ታወቀ አይደል? እንደማደግሙት ምን ማረጋገጫ? ለሰማኝ እውነቱን አወቀ አይደል? አንቺም እውነቱን አወቅሽ አይደል? ከዚህ በኋላ የእናንተ ስራ ነው። እኛ ይቅርታ ማለት ነበረብን። ይቅርታል። ያጠፋነውን ነገር ይቅርታል። የተፈጠረውን ነገር አስረዳን። ይቅርታል። ከዚህ በኋላ ደግሞ እናንተ ደግሞ ማድረግ ያለባችሁ ይቅርታ መባባል ካለባችሁ ይቅርታ ተባባላችሁ አይደል? አጥቂ ግን እንደ ወንድ ልጅ እንደዚህ አይደረግም። ከዚህ ሰው ላይ የሰው ካበላሻችሁ በኋላ ይቅርታ ተቀብለናል። ለማንኛውም ማለት ነው ተቀብለናል። ከዚህ በላይ ግን ንግግር ከእናንተ ጋር ፈልገናል። ምን ማለት ነው? ፋት ሜዳ አመልዋ ነው እንዴ? ሁሌ የሆነ ነገር አጥተሽ ለማንኛውም አንተ ፓፒ አንድ ወንድ ልጅ ነሽ። ከዚህ በኋላ ምን ማለት ነው? አንተ ይቅርታ አላደረክለትም ነው? አንተ አታጠፋም እንዴ? ፍጹም ነህ? አታጠፋም ነው? አጠፋለሁ። በቃ ካጠፋ ግን ሰው ይቅርታ ትላለህ አይደል? እኔ ወንድ ልጅ ላይ ይሄን ሁሉ አላደርግም። የእውነት ይቅርታ ትላለህ አይደል? አንተ ይቅርታ አትልም ነው? ነገ እንደማይደግሞ ምን ማረጋገጫ አለኝ? እኔ ማለት አሁን እኔ ዋናው ነገር የምፈልገው ነገ ነው የሚያውቀው። በደንብ አዳም ቃልዬ እውነቱን እንድታቅ ነበረ። እግዚአብሔር ይስጥ። አመሰግናለሁ። ከዚህ በላይ ሳንሄድ እውነቱን ስለነገርካ ፓፒ አመሰግናለሁ። ግን ከዚህ በኋላ ይኸውልህ ስማኝ፣ አንተ ነገ ነው የሚያውቀው። አንተ አታውቅም። በቃ ዛሬ አይደለም ትናንት የጠፋውን ነገር ዛሬ ነው የምናስተካክለው። አለቀ። የዛሬን ደግሞ ነገር ይቅርታ አለ በቃ። ግን ከዚህ በላይ የነገን አላውቅም እያልን እኮ ነው። ዛሬ ተንኮል ስናስብ እያደረን እኮ ዛሬ እኮ መልካም አስበን መጣን አይደለ? ይቅርታ አለ። አንተንም እሷንም ጠርተን በማክበር ተንበርክኮ እንደዛ ጭንቅላ ድንጋይ ይዞ እኔ ምን እንደሆነ ታውቃለህ? አሁንም ቢሆን አላምነውም ነው አይደለም። ይሄም ሌላ ተንኮል እኮ ነገር ደግሞ ሌላ አልተሳካላችሁም ማለት አሁን እኮ አሁን ነገር እኮ እንዴት ነው የሚያስበው? ከዚህ በላይ አንተ ወንድ ልጅ እኮ ነው ዝቅ ብሎ ይቅርታ ጠየቅኩ እኮ ያረከኝን ነገር እኮ እኔም እኮ ማሰብ አላቃተኝም እኮ። አዎ ግን ካረጋ እንዴት ልመናችሁ ካረጋችሁ አንድ ነገር ልንገርህ። እኔ እዚህ ጋር ቆሜ የማወራ ጥፋት ነው ብዬ ስላመንኩ እንጂ በምንም ተአምር ቆሜ አላወራም። ጠንቅቀህም ታውቃለህ። ጥፋት ነው ብዬ ስላመንኩ ነው መጥቼ ይቅርታ። ለማንኛውም ከልባችሁ ከሆነ እስኪ እናያለን። ግን እኔ አሁንም አላመንኩም። ብዙ ነገር ሴራ ነው። እንደፈለክ ማሰብ ትችላለህ። ካረጋችሁ ነገር አንጻር እንዴት አድርጌ ልመንሽ? አሁንም ይቅርታ እኔም እኮ አብሬህ ይቅርታ እያልኩ ያለሁት አንተን አክብሬ ነው፣ ኦዲየንስን አክብሬ ነው። ከእንደገና ጥፋት ነው ብዬ ስላመንኩ ግን እኔ ሌላ ሴራ አስባችሁ ከሆነ ግን እውነት እንደመሰለህ እንደፈለክ ማሰብ ትችላለህ። ይቅርታ ስትቀበል የተቀበልክ መስሎኝ ነበር። እንደዚህ ድፍን ብለህ ድፍን ያለ አይነት ልብ ደስ አይልም። ሰው ልጅ ድፍን ማለት አይደለም። ይቅርታ ካለመቀበል ለኔ እንደዛ እሷ ፊት እኮ አስረዳ። በጣም የጎዳችኋት እሷ ፊት ይቅርታ ጠየቅ ነው አንተንም እሷ። ማንኛውም እስኪ እናያለን። እኔ ግን አላመንኳችሁም። ፓፒ ግን ሌላ ጊዜ ወንዱኝ። እሺ ደግመህ እንደሱ እንዳትል። ወንዱ አይ እንትን እኮ ነው ይኸውልህ፣ ይቅርታውም እኮ ሌላ ነገር እኮ አያስፈልገውም። ይቅርታ ነው እንጂ ወንድ ምናምን የሚያስፈልግ ነገር አይደል። ግን ካሁን በኋላ በቻላችሁ ታውቃለህ ወደ ቤታችን ባገቡ ኧረ መንገዱም የእናንተ ነው። ጨርቅ ያድርገው።
ጋይስ ያው ይቅርታ መባል እንደ ሽንፈትን ያልቆጥረውም እና እኛ ይቅርታ ያልነው ለሽንፈት ሳንቆጥረው እነሱ ይቅርታ መባላቸው እንደ ሽንፈት እየቆጠሩት ነውና ከነገሩ ላይ ባጠፋው ጥፋት እናንተንም ተጸጽቼ ነው ይቅርታ እየጠየቅኩ ያለሁት። ቃርፏል። ኤኒዌይስ እሺ ማድረግ ያለብን እናድርገናል ብለን እናስባለን። ዝቅ ማለት ባለብን ደረጃ ዝቅ ብያለሁ ብዬ አስባለሁ። እኔ ራሱ ከዚህ በኋላ እንደፈለጉ ማሰብ ይችላሉ፣ አይመለከተኝም። ሁላችንም የራሳችንን ህይወት መቀጠል እንችላለን። ስለማንም ህይወት አይመለከተንም እና ውድ ፋሚሊዎቻችን ቴንኪው ማለት ፈልጋለሁ። በነበራችሁ ለእኛ እንደግፋችሁ ለቆማችሁም ለሁላችሁም ቴንኪው ማለት ፈልጋለሁ። የምትለው ነገር አለ? ሰላማችሁ